ብቻዬን መተኛት አስጠላኝ። ግቢና ከፍልሽ ተኛው። እንደውም ይውጣና የድሮውን አስታውስለታል። ጅልነቴ፣ ሰው ማመኔ፣ የዋነቴ ልጄን አሳጣኝ። ዛሬ ግን ማለትን አልምራትም። እሺ ባለ ቆጫል። ተመጣጣኝ ቅጣት እንኳን እኮ አጥቻለሁ። ሽጉጡን አስቀምጪው። አላስቀምጠው። እሺ በሩን ፈችልና እንውጣ በቃ። አንተ እያንዳንድሽ እንዳትነቃነቂ እሺ። አንድ ተኩሳለሁ። እንኳን ደህና መጣ። ተፈታ። የምን ሽጉጥ ነበር ያልሽው? ብርኬ አሁን ስንቱ እንኳን ተፈተለ ቤታ በለነጋሁላ። የምን ሽጉጥ ነበር ያልሽው ማለት ለምንድን ነው ሽጉጡ? አላነግራለሁ በቃ። ለምን ነበር ያልሽው ሽጉጡ? እናቴ ምን ተፈጥሮ ነው ቅድስት? አይ ጋሽ ምንም አይደለም። አረፍ በል በቃ። ደህና ነሽ? ደህና ነሽ? አዎ። ሞገስ ተፈታ? አልተፈታም ሞገስ። እንዴት ደስ ይላል። እንዴ አልተፈታም እኮ ነው ያልኩሽ። አልተፈታም ነው እንዴ ያልከኝ? እና ሞገስ አይፈታም? አረ ይፈታል። እንደምንም ብዬ አስፈታዋለሁ። ነገር ያው ጉዳት ያደረሰበት እሱ ስለሆነ ነው እሱን ያቆዩት። ቆይ ከማን ጋር ተጣልታችሁ ነው? ምሳሌ እንዴት ነሽ እናት? ደህና ነኝ አባዬ። እንዴት እኮ እንደናፈቅሽኝ ባንቺ ናፍቆት ልሞትብሽ ነበር እናቴ። እኔም እኮ እንዴት እንደናፈቀኝ። እሺ ቆንጆ ተመልሰን እንጫወታለን። እሺ አሁን ቅድስት ስጋ ግቢ። እሺ 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 እናቴ። እሺ ቅድስት ስጋ ግቢ። እሺ ሞገስ እዚህ ችግር ውስጥ የገባው ለኔ ሲል ነው። አንተ ነው የተጣላው? አይ እኔ አይደለም የተጣላሁት። አንድ በጣም የሆነ ትዕቢተኛ ሰው ነበር ያጋጠመና ሞገስ ባይደርስልኝ ኖሮ አንቆ ይገለኝ ነበር። ውይ የኔ ጌታ አንገትህን አንቆሃል እኮ። ማን አባቱ ነው ቆይ እንደዚህ ያደረገ? ስለ ሞገስ የድሮ ፍቅረኛ አውርቼሻለሁ አይደል? ሞገስ ፍቅረኛ አለው እንዴ? አዎ ብዙ ነገር ያየበት ማንነቱን ጭምር የቀየረችው ሉላ የምትባል ፍቅረኛ ነበረችው። እሺ እና እሷን ከረጅም ጊዜ በኋላ አግኝቻት ስለ ሞገስ እያወራሁት እያለ አንድ ፍቅረኛዋ ነኝ የሚል ወጠጤ መጥቶ እኮ ነው እዚህ ጣጣ ውስጥ የገባ ነው በሱ ምክንያት። እኔ አላወቅኩም ነበር። በቃ እኔ ልጅ ደህና ምሹ። አትቆይም ኤፍራታ? ምግብ ምናምን በልተሽ አትሄጂም ነበር? አይ ልጅ ሰራተኛ ያበላችኝ መከራ ይበቃኛል። ቆይ ምንድን ነው ያደረገች? ስለሷማ ቆይ እነግርሃለሁ ብሩኬ። ቅድስት ምን እንዳደረገችን እንዲህ በቀላሉ አይደለም የሚወራው። በሉ ደህና ምሹ። ኤፍራታ የሞገስ መታሰር በጣም ያስከፋሽ ይመስላል፣ ግን ምንም አታስቢ፣ ነገውን አስፈታለሁ። እሺ እሺ እሺ። ምን አገባ? ቆይ ለምንድን ነው የምታስፈታው? ሞገስ ነው እንደዚህ የምትይው? ራሱ እንደገባበት ራሱ ይወጣው እንጂ አንተ ምን አገባህና ነው ድጋሜ ችግር ውስጥ የምትገባው? ማለት ተለውጫለሁ ምናምን እያልሽኝ አልነበር እንዴ? እንዴ ብሩኬ ተለውጫለሁ፣ ግን አንተ ችግር ውስጥ ስትገባ ዝም ማለት አለብኝ?
እንዴ ለእኔ ብሎ ነው የታሰረው እያልኩሽ እንዴት ነው ተው ምናምን የምትይኝ? ብሩኬ። አቤት። ምን ፈልግሽ? አብሬክ ልተኛ? አይቻልም። በእናትህ ብሩኬ፣ ደግሞ የቅድስትን ስራ ዛሬ ምስታደርገ እንደዋለች እነግርካለሁ ብዬ ካልነበር? ይኸውልሽ ነገ ትነግሪኛለሽ። ብቻዬን መተኛት አስጠላኝ። ግቢና ከፍልሽ ተኛው። ይቅርታ አላደረክልኝም ብሩኬ? አሁን እኮ ተቀይሬያለሁ። ተቀይረሻል? አዎ። እንግዲያውስ እኔ የምልሽን መስማት አለብሽ። አሁን ከዚህ ክፍል ውጭ። ብሩኬ ናፈከኝ እኮ። መቼ ነው አብረን የምንተኛው? ደክሞኛል። እስር ቤት ምንም አይነት እንቅልፍ አልወሰደኝም። ስለዚህ አሁን ውጭልኝ፣ ማረፍ ፈልጋለሁ። እና ሚስት አይደለም? ምሳሌ ትላንትና ቅድስት እንዳደረገች አሁን ለአባትሽ ንገሪ። ምሳሌ ለምን እንደምትነግረኝ እራስሽ አትነግሪኝም እንዴ? ጋሽ እኔ እነግርሃለሁ። አይ አንቺማ አትናገሪም። ይሄን እውነቱን ጠንዝዘሽ ነው የምትናገሪ። ቆይ ምንድን ነው የሆናችሁት? ማለት ምንድን ነው የተፈጠረው? ጋሽ ይኸውልህ በምሳሌ ምክንያት ነው። ምሳሌ ምንድን ነው ያደረግሻት? ምሳሌ ምንም አላደረኳትም። እኔ ምን አድርጌሻለሁ ምሳሌ? ከቤት አስወጣኝ ነው ብትለው ደግሞ እኔን ሊያስወጣኝ ይችላል። መቼም ለእኔ ያዝንልኝ ብሩክ እንደሆነ ቅድስትን ነው የሚያምነው። ያቺ አይጥ የሆነች ልጅ ምሳሌም ለቅድስት ነው የምታግዘው። ይህን ነገር ሳያውቅ ቢቀር ይሻለኛል። በቃ ተው፣ ትንሽ አለመግባባት ነበረ። በቃ ታርቀናል። አዎ ጋሺ እንደሱ ነው። ታረቃችሁና? አዎ ብርኬ ታርቀናል። ተው፣ አንተም ደግሞ ብዙ ሀሳብ አለብህ። ሌላ ደግሞ ጭንቀት አንጨምርብህ። እማዬ ታረቅን? አዎ ምሳሌ ታረቅን እኮ በቃ። ዛሬ ሞገስ ይፈታል? እሞክራለሁ። ቶሎ ተፈቶ መፈራረም አለብን። ከተፈታ ዛሬውን ነው የምትፈራረሙት? አዎ ዛሬውን። ከተፈታና የምትፈራረሙ ከሆነ ደውልልኝ እሺ? እዛው ነክ ድፍረትህን አድንቄዋል። እንዴት በድጋሚ ልታገኝ ደፈርክ? ለሱ እኮ ይቅርታ አልኩ አይደል እንዴ? ደግሞ ምን ችግር አለው? ወንድ ልጅ አይደለ እንዴ? ያውልህ በአንተ የተነሳ ትልቅ ችግር ውስጥ ነው የገባሁት። እና እኔ ምን አገባኝ እንዴ? ያገባሃል። በአንተ ጦሳ እንደዚህ ውስጥ የገባሁት። ሚስቴን ልታዋግጡ ስትሉ እኮ ነው ያስኳችሁ። ያውልህ ልጄ ልትሞትብኝ ነው። እኔ እና ለምን አትሞት? እኔ ምን አገባኝ? ተው እባክህ። ሕፃን ልጅ ላይ እንደዚህ አይባልም። እሺ ከቅድም ጀምሮ የምታወራው ስለማይመለከተኝ ነገር ነው። እኔ እኮ ስጠራኝ ይዋጣልን የምትለኝ መስሎኝ። እንዴ በምን አቅሜ አንተን እፋለማለሁ? ያን ቀን ራሱ ስላላወቅኩ ነው የተፋለምኩ። ስለዚህ ለሱ ደግሞ ይቅርታ ብያለሁ አይደል? ደጋግሜ
እንደዚህ ማመኑ ጥሩ ነው። ቆይ እሺ፣ አሁን ሞገስ ታስሮ አንተ የምትጠቀመው ነገር ምንም የለም አይደል? እኔ ደግሞ ልጄን አጣታለሁ። እንደዛ ከሆነ አሁንም ተመለሰ እዛው ነው። ይኸውልህ ጠቀም ያለ ካሳ እንስጥና ክሱን አንሳለት እና ሞገስ በዋስ ይፈታ። ማን ነው ዝና ክብሩን በገንዘብ ይለውጣል ያለ? ክብርንማ እኮ አሳየኝ አይደል? ያው ማዬ ይሄን አስረጅኝ። አምጪ እስኪ ነይ። የትኛው ነው? ይሄኛው። ይሄ ነው? እኔ ላስረዳሽ። የምርሽን ነው? ዞር በይ ከዚህ ጥፊ። አሁን ተታርቀናል ነበር። ኧረ ከአንቺ ጋር ተጣልቼ ከአንቺ ጋር ልታረቅ? ዞር በይ ጥፊ ዞር በይ። ጭራሽ ደግሞ የቤት ስራ ስር የለኝ እንዴ! ክብርንማ እኮ አሳየኝ። ማን ይነካባል ደግሞ እሱ? አዎ በደንብ አሳያችሁ። አሁንም ካላረፍክ በደንብ አሳያችኋለሁ። ችግር የለውም። እኔ ያን ቀን ስሜት አሳስቶኝ ነው እንጂ ከአንተ ጋር መጋፈጥ አቅም ኖሮኝ አይደለም። ይኸውልህ በደንብ አድርጌ ልንገርህ፣ እኔ ደካማ ነኝ፣ የልጅ አሳዳጊ ነኝ፣ በዛ ላይ ደግሞ ደሃ ነኝ። እንደዚህ ማንነትን በራስ አንደበት ስትገልጠው በጣም ደስ ይላል። እሺ አሁን የፈለግከውን ካሳ እንክፈልና ክሱን አንሳለት። 200,000 ይከፍላል። አልበዛም? 200,000 ብር? ታዲያ ከዚህ በታች ገንዘብ ነው እንዴ? ቆይ ይህን ያክል ምንድን ነው ያደረገ? ትንሽ አይደል እንደ ጎዳክ? ስማ እኔ ሁኜ እንጂ ሌላ ሰው ቢሆን በህይወት አይቆይም ነበር። ደግሞ የሚስቴ የቀድሞ ፍቅረኛ ነበር። ከመንጋጋው ነጥቄ ነው የራሴ ያደረኳት። ሲቀጥል ማረሚያ ቤት እንዲበሰብስ ማድረግ እችል ነበር። ቆይ ለምን እስር ቤት እንዲበሰብስ የምታደርገው ፈርተው ነው? እኔ ነኝ የምፈራው? እንደውም ይውጣና የድሮውን አስታውስለታል። እሺ አትሊስት ትንሽ ቀንስልን። ብሩክ በድጋሚ ልንገርህ 200,000 ብር ይክፈለኝ፣ ካልሆነ ክሱን እቀጥለዋለሁ። እሺ እባክህ የፈለግከውን እንከፍላለን። አሁን እንሂድና በዋስ እንዲፈታ እርዳኝ። ምን ሆነሻል ምሳሌ? እማዬ ናታ እኮ ምን ብላሽ ነው? እማዬ የቤት ስራ ላሳይሽ ስላት ሂጂ ከዚህ ያለች። ታያት በቃ ነው ያለውልሽ። እሺ ታረኩሽ ብላ ዋሸች። ታያት የራሷ ጉዳይ። እኔና ጋሽ ያለንልሽ። እሺ እሺ ቅድስትዬ ወይ የሰራሁትን ላሳይሽ? እሺ ደስ ይለኛል። ወይስ ይቀር እንደውም ቆይ ልጥራግልሽ። ይሄ ጽሁፍ ያምራል በጣም ቲንቲንቲ። ብሩኬ እንዴት አለ? አለን ይመስገን። አመሰግናለሁ። አንተ እስር ቤት እንደዚህ ነው እንዴ? እንዴ አሹን እኮ ለጠላቴም አልመኝም። አንድ 3 ቀን ባደረኩ ጭራሽ እብድ ነበር መሆኑ። ራሴ ብዬ ቢሆንም አስወጥቻለሁ። እሺ ተመስገን። ያ ዞን ግን አሁንም ጸባዩ አለቀቀው። እንዴ ያው አንተ ባደርስልኝ እኮ ዛሬ እድሩ ራሱ ቀብሮ ረስቶኝ ነበር። ድሮም እኮ ያንተ መከታ ነበር ዘመን ባይቀየረኝ። አውቃለሁ ሞገስ፣ አንተን ዘመን አልቀየረም። እሱን እንኳን ተው፣ አልተጋለጥንም እንጂ ብዙ ጉድ ሰርተናል። ይልቅ አሁን ወዴት መሄድ የለብንም። ይኸው ልብሴን አስቀምጬ ወደ ውልና ማስረጃ መሄድ አለብን። ተፈራርመን ሁሉ ነገር አዟዙረን ከዛ በኋላ ልጅን መታከም አለበት። በእኔ ጦስ ልጅን ማጣት የለብን።
እሺ ወዳጅ፣ በደስታ ግን ደግሞ መጀመሪያ ምሳ እንብላ። ስንጨርስ ይደርሳል እንዴ? እሱማ የት ይቀራል? በዛውም የፍንጥር እንቃምሳለን ማለት ሞገስ ከተፈታ ቀድመ ደውልኝ ብላኝ ነበር። አይ ቶ አደውላት፣ አትንገራት። እንዴ ለምን? ሰው እንዲሰማ አልፈልግም ካልክ እሺ። አዎ በጭራሽ ለማለት አትንገራት። ከጠየቀችም አልተፈታም በላት። እሺ እንግዳስ ላንተ ስለዋሽላለሁ። እንሂድ። እሺ ሄይ ሞገስ ፂሙ ምናምን ምንድን ነው? ከባድ ነው፣ ከባድ ነው፣ ከባድ ነው። ኧረ ለጠላቴም አልመኘው። ቅድስትዬ ወይ ምሳሌ የሆነ ጥያቄ ልጠይቅሽ። ጠይቂ። ካላወቅሽ ምን ልቅጣሽ? እንዴ እኔ ታውቅልሻለሁ እንዴ ገና ሳልጠይቅሽ ቀላል ጥያቄ እኮ ነው። እንቆቅልሽ እኮ ነው። እንቆቅልሽ ነው እንዴ? አው ቅድስትዬ፣ ካላወቅሽ ግን እቀጣሻለሁ። እሺ እንቆቅልሽ። ምን አውቅልሽ? የሰጡትን የሚበላ ሲያጠጡት ደግሞ የሚሞት ምንድን ነው? ሰው ነው አይደለም። ሰው ሲጠጣ ይሞታል እንዴ? ድብን ይላል። ባለፈው ትዬን እንዴት እንደሆነች አላይሻትም? ያን ቀንማ አሳዘነች። መቁማግቷት እንደዚህ እያለች ነበር። ይኸውልሽ ምሳሌ፣ መጠጥ ሰው ይገላል። እሺ ለዚህ ደግሞ መልሱ ሰው ነው። ሰው አይደለም ቅድስትዬ። እሺ ምንድን ነው ታዲያ? ተቀጪ፣ ሀገር ስጪ። እሺ ሐዋሳን ሰጠውሽ። ሐዋሳ ሂጄ ምን አጥቼ ሁሉ በእጄ ሁሉ በደጄ። እንዴ በእኔ ግሮሮ ጠጅን ቆርቆር፣ ባንቺ ግሮሮ ድንች ይሰንቀር። እና ድንች ምሳሌ እሞትብሻለሁ። በቃ ትንሽ አድርጌ እሰጥሻለሁ። ውይ ምሳሌ እስኪ እንደው ምን ላድርግሽ? ኧረ እባክህ ብሩክ ተረጋጋ እንጂ። ምንድን ነው? ተረጋጋ። ምን ሆነሃል? እስኪ ንገረኝ ሞገስ፣ ምንድን ነው ያደረገችኝ? ንገረኝ፣ ምንድን ነው ያደረገችኝ? እሺ ተረጋጋ። በልሜ አይደለም አይደል? እባክህ ብሩክ ተረጋጋ፣ ተረጋጋ። ምን አግኝቼ ነው የምረጋጋው? ሞገስ ጨረስኩ፣ አረፍኩ ስል እንዴት እንደዚህ ጉድ ትሰራኛለች? ቆይ ንገረኝ። እባክህ ብሩክ ተረጋጋ መጀመሪያ። ሞገስ እንዴት ብዬ ልረጋጋ? ማለት እኮ ልጄ እንዳላሳክም ቤቴና መኪናዬን እኮ በፍርድ ቤት አሳግዳብኛለች። ይሄ እኮ በቃ የመጨረሻ እኮ ነው ሞገስ። ቆይ እንደዚህ በመሆን የምትፈጥረው ነገር አለ? አዎ ጅልነቴ፣ ሰው ማመኔ፣ የዋነቴ ልጄን አሳጣኝ። ዛሬ ግን ማለትን አልምራትም። እሺ ብሩክ ይሄ እኮ የመጨረሻ አይደለም። አሳገደችው እንጂ እኮ አልሸጠችው። አንተ ደግሞ ይሄንን በህግ አግባብ ሄደ ህግሩን ማስነሳት ትችላለህ። ለምን እንደዚህ የምትሆነው እንዴ? ለምን አስባለሁ? ማለት እኮ ምሳሌ እንደምትሞት ደጋግማ እየነገረችኝ ነበር። ቅድስትም ነግራኝ አልሰማ ብያት ነው። ይሄው ዛሬ ግን ልጄን በሏት ልጄን። ብሩክ ምን ሆናል እንዴ? ተረጋጋ እንጂ አንተ እኮ ትልቅ ሰው ነህ። ስንት ነገር አልፈህ እንደዚህ እንዴት በአንድ ነገር እንዴት ትሰበራለህ? ይልቅ ተረጋግተህ የሚሆነውን ነገር መፍትሄ ነገር ብናመጣ ይሻል። ሞገስ አንተ አልገባም። ለምን ልጄን ልትሞት ፈለገች? እስኪ እሱን አስረዳኝ። እሺ አስረዳኛ በላ። ብሩክ ምን ሆናል እንዴ? ንብረቱ ጠቅላላ ያለው በልጅ ስም አይደል እንዴ? ለምን እንደዚህ የምትሆነው? በቀላል ክርክር እኮ ነገሩን ማሸነፍ መርታት ትችላለህ። ስማኝ፣ እንደገና ለፍርድ ቤት ልመላለስ? እንደገና የልጄን ጣር ቁጭ ብዬ ልቁጣር ነው የምትለኝ? ንገረኛ ሞገስ ንገረኝ። እባክህ ተረጋጋ፣ እባክህ ተረጋጋ። መፍትሄ አይጠፋም። ስማኝ፣ አሁን በቃ እዚህ ጋር በቃ ለዛ ነበር ማለት ነው። ሞገስ ሲወጣ ቀድም ደውልልኝ አለችኝ። እሷማ ልጄን ገላ ልጠፋ አይደል? እኔ ግን አለቃት። ተረጋጋ። ለቀኝ ሞገስ። ምን ሆናል? ተረጋጋ። ስማኝ፣ ይኸውልህ ሞገስ አንድ እርምጃ እንዳትከተለኝ። ጓደኛዬ ከሆንክ ልጄን አደራ። ይኸው በምድር የሰጠውን በሰማይ ይቀበላሉ። ሰማኝ አይደል? ምሳሌን አደራ። እኔ ብሩክ አይደለም ዛሬ። ቅድስት አንቺ ቅድስት! አቤት። ቆይ እኔ የምልሽ ግን ብሩክን ምን እያልሽው ነው? እኔ ምን እለዋለሁ? በሬ ጥጃ ወለደች እንኳን ብትዩ የሚያምንሽ። ቆይ ምን አድርገሽው ነው?
እትዬ አልገባኝም። ያጠጣሹ መድኃኒት አለ እንዴ? ኧረ እትዬ ይቅር ይበልሽ። አራቲ ይቅር ይበልሽ። እና ለምንድን ነው የሚያምንሽ? ያው እውነቱን ስለምነግረው ነው አይደል? እና እኛ ውሸት ነው የምንናገረው? እኔ እንደዛ አላልኩ። ትናንት ቀን ሙሉ ሽጉጥ ይዘሽ ያንቺን ቆሻሻ ስራ ስታሰሪን ማልሽን ብነግረው ያምነኛል? እኔ እንጃ። ግን እንደዛ አድርገሻል። ብነግረውም አያምነኝም። አንቺም ለዛ ነው እንደዚህ ደረትሽን ነፍተሽ ቁጭ ብለሻለሽ። ታዲያ ልታስወጡኝ ስለሆነ ነው? አንቺ ምንም ብትይው ያምንሻል። እኔ ደግሞ ምንም ብለው አያምነኝም። ኧረ ተይ እትዬ፣ አሁን ተቀይሬያለሁ ስትያምኑሽ አይደል? በአንቺ ቤት ቅኔ መናገርሽ ነው አሽሙር መሆኑ ነው። አልተቀየርሽም እያልሽኝ ነው። ሁሉም ነገር እውነት ነበር። እንዴት አልቻለሽ? ልጄ ላይ ምን ፈረድሽባት? እኔን አቅፈሽ ለመተኛት እንዴት ነፈርሽ? ንብረቴን አሳግደሽ ቤት ውስጥ እንዴት ነፈርሽ? እንዴት አድርገሽ ብትለቂኝ? ዛሬ ነፍስሽን ከስጋሽ ነው የምለየው። አልነሽ ስሚ፣ ይሄ ቤት እንደሆነ ፈርሷል። መጠጊያሽን ብትፈልጊ ይሻልሻል። አይ ፈጣሪ ያውቃል። እየነገርኩሽ ነው። አንቺ እንደሆነ የኔን ምክር አትሰሚም። ሲደርስብሽ የምታይ ይሆናል። እሺ አሁን ልሄድ? የት አባሽ ነው የምትሄጂው? ምንም ቢሆን እኮ አሰሪሽ ነኝ። እኔ መቼ አሰሪነትሽን ካድኩ አይደል? ለዚህ አይደል የምትንቂኝ? እኔ አልናኩሽም፣ አከብርሻለሁ ልክ እንደ ሰው። ግን አንቺ እኔን ለማጥፋት ነው ሁሌ የምትነሺው። ከዚህ ቤት ካልወጣሽ አጠፋሻለሁ። እኔ ከዚህ ቤት ቢወጣም አጠፋሻለሁ። እስካሁን የጠበቀኝ አምላክ አይተወኝም። አምላክ ስራ ፈቷል አንቺን ሲጠብቅ። እሺ አሁን ልሂድ? ሂጂውን ከፍቴ ጥፊ መሀይም። ግን እትዬ የሰው ልጅ መሀይም አይባልም። ሂጂ ጥፊ እያልኩሽ እኮ ነው። ጥፊ። እኛ ክፍል ማለት ነው። እሺ ማለት ነው። ኢዛናና ሂሩት የሚባሉ መንትያዎች አሉ። እሺ እያሾፍሽብኝ ነው እንዴ ቅድስት? አይደለም የአንቺ ወሬ እኮ ስለሚጣፍጠኝ ነው የኔ ቅመም። ከዛ የሂሩት ላጲስ ተሰረቀ። የምትማሩበት ክፍል ውስጥ? አዎ። እሺ ከዛስ? ከዚያ ሚስ ማን የወሰደባት ስትል ሁሉም ጸጥ አሉ። እና ታዲያ ጸጥ አላችሁ? ሁሉም ተማሪ ጸጥ አለ። እሺ ከዛ ሚስ 2 ቸኮሌት አውጥታ የሂሩትን ላጲስ የሰረቀ ሰው ያሳየኝ፣ እነዚህን ቸኮሌቶች እሰጣቸዋለሁ አለች። እሺ እና ተናገሩ? ከዛ የሂሩት ወንድም ላጲሱን የሰረኩት እኔ ነኝ አለ። እንዴ የእህቱን? ቆይ እሱ የት ሄዶበት ነው? እንጃ ቅድስትዬ። እሺ እና መምህራችሁ ቸኮሌቱን ሰጠችው? ቸኮሌቱንም ሰጠችው። ከዛ ገረፈችው። ሳይ ደግ አድርጋለች። እና ላጲሱን መለሰላት? አዎ ከዛ ላጲሱን መለሰላት። ከዛ በኋላ ከተሰጠው ቸኮሌት አንዱን ሰጣት። አይ ልጅነት በቃ ትንሽ ነገር ነው አይደለም የሚያዝናናችሁ። ቅድስት፣ አንቺ ቅድስት! አቤት። እንዴ ባልበላ እንጀቴ ሳንበይ ሊያስተፋኝ ነው ማለት። ቤት ከሆነች ዛሬ ያለቀላት። ወይ ስልኬን አልሰጡኝ። ስልካችን አሁንም እዛው ነው። ብሩክ እንደዛሬ ተቆጣይቼው አላውቅም። ማህሌት ከቤት ካለች በእርግጠኝነት ይገልሻል። ብሩክ የልጅ አምላክ ይጠብቀ። እንግዲህ
ኤፍራታ እንዴት ነሽ? ቤት ነሽ? ልመጣ ነበር። ወይ ማለት ቤት አይደለሁም። የት ሄደሽ ነው? ሞገስ እንደሆነ ታስሯል ወይስ ልጠይቁ ሄደሽ ነው? እንደውም አስታወስሽ። ወደ ማታ ሄደን አንጠይቃቸው። እትዬ ለምንድን ነው የፈለግሽኝ? እስከጫርስ እሱ ጋር ቆመሽ ጠብቂ። ሄሎ ይቅርታ ኤፍራታ፣ እቺ እዚህ ተገትራ እኮ አሁን በቃ ምንም እንዳልተፈጠረ ኑሯን ቀጠለች አይደል? እኔ ከተወለድኩ ጊዜ ጀምሮ እንደዚህ አልተዋረድኩም። እቃ እኮ ነው ያሳጠበችን። ታዩ ለትንሽ ቀን ነው እና ቤት የለውም እያልሽኝ ነው? አዎ፣ ወይ ወደ ማታ መምጣት ትችያለሽ። ሞገስ ነገ ሊፈታ ይችላል። እርግጠኛ ነሽ ነገ ይፈታል? እና ቤቱን ለቀሽ ነው የምትወጪው? አዎ ብሩክ ለልጁ ሲል ያስፈታዋል። ዛሬ ራሱ የእሱን ጉዳይ ለማስፈጸም እየተሯሯጠ ነው ያለው። ይሄ ነገር ከበድ ያለ በመሆኑ ከቻልሽ አዳርሽን፣ የሚፈጠረው አይታወቅም። ቅድስት፣ አንቺ ቅድስት! እኔ እኮ ቆይ ምንድን ነው ግን ቶሎ ማትሰሚው ነገርስ? አቤት እትዬ። እትዬ አትበይኝ፣ አፍሽ ላይ እንዴት እንደሚያስጠላ። ማን ብዬ ልጥራሽ? ማንም አትበይኝ። እሺ አሁን ምን ልታዘዝ? ይኸውልሽ ሰሞኑን ትንሽ ወገቤን እያመመኝ ስለሆነ ያጃሙ ቃፌልኝ። እሺ እናሳዝንስ ነው። እሺ አሁን ሊድ አጥሚቱን ላፍላለሽ? ገልሻለሁ ማለት ከመቼ ማለት ዛሬ ገልሻለሁ። እንቺ ከይሲ ከመቼ በሩን ወይኔ ብሩክ ከፈችልኝ በሩን። ታዲያ ምን ላድርግ ትዬ? ይገለኛል። ዛሬ መታመልጭኝ። ታዲያ እንዴት ይደረጋል? ወይ ግቢና ተደበቂያ። የትደበቅ ልጅ ምን ታርገሽ ከፈች በሩን ከፈች። የታለች ማለት ጋሺ ምን የታለች ማለት? ቆይ ጋሺ መጀመሪያ ተረጋጋ እንዴ! ስንት ዓመት ልረጋጋ? ቆይ ቅድስት ስንት ዓመት ልረጋጋ? ወካችኝ፣ ካደችኝ። እሺ ምን ላድርግ? ቆይ ምን ላድርግ? እሺ መጀመሪያ አንተ ቀዝቀዝ በል፣ ትንሽ ተረጋጋ ጋሺ። ይኸውልሽ ቤቴና መኪኔን እንዳልሸጥ አሳግዳብኛለች። ምሳሌ እንዳላሳክማት አሳግዳብኛለች እያልኩሽ እኮ ነው። አሁን የታለች? ከይሴ ተረገምሽ። ናይ ቅርስ እዚሁ ሁለታችሁም እንዳትወጡ ሰማሽኝ አይደል? እዚችው ተረገምሽ። ዛሬ ማገልሻለሁ። እኔ ብሩክ አይደለሁም። የታለሽ? ተረገምሽ። ነይ ውጭ፣ ነይ ውጭ። ቁሚ፣ ቁሚ፣ ቁሚ። አንቺ ተረገምሽ። ቆይ ምሳሌ ላይ በዚህ ልክ ጭካኔ እንዴት አሳለሽ? ንገሪ። እባክህ ተው፣ እባክህ ይጸጽታል ብሩኬ፣ ባላ ይቆጭሃል። ዝጊ። ለአንቺ ጥፋት እኮ ተመጣጣኝ ቅጣት እንኳን እኮ አጥቻለሁ። ሰማሽኝ አይደል? ንገሪ። እባክህ፣ እባክህ ብሩኬ፣ እባክህ፣ እባክህ ተው፣ እባክህ እንዳትገለኝ ብሩኬ፣ እባክህ ይቅርታ አድርግልኝ፣ እባክህ። ዝጊ። እውነት ይቅርታ፣ ይቅርታ እኮ የሚደረገው ይቅር ባይ ልብና የምሕረት ልብ ላላቸው ነው። እሺ ለእናንተ አይነት ከይሲ ግን ሞት ነው የሚገባው። እሺ ተረገምሽ። ዛሬ ይገልሻል። እባክህ፣ እባክህ ብሩኬ እንዳትገለኝ። ዝም በይ፣ ዝም በይ ማለት ዛሬ ይገልሻል። ሰማሽኝ አይደል?